አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የመከላከያ ሰራዊቱ በአማራ ክልል በዞን ዋና ከተማ ጭምር ተዋግቼም በአንድ ቀን በጥቂት አካባቢዎች ከ200 በላይ ሰው ገደልኩ የሚል መግለጫን አሰራጭቷል። ይህ ሪፖርት የወጣው የብልጽግናው ሹማምንት ምርጫው ሰላማዊ ነበር ባሉ ተመሳሳይ ወቅት ነው። የፋኖ ኃይሎችም በተለያዩ አካባቢዎች የሚያደርሱትን ጥቃት መቀጠላቸውን ገልጸው ያገዛዙ የኮማንዶ አባላት ጭምር እየተቀላቀሏቸው እንደሆነ ይፋ አድርገዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ከሰጧቸው የኮሚቴ አባላት መካከል አንዱን ወደ አዲስ አበባ ወስደው በጥቅም ሳይደልሉ እንዳልቀረ ተዘገበም። ስለ ጉዳዩ የዘገቡ የኖርዌይ የመገናኛ ብዙሃን ሽልማቱን ካበረከቱት የኮሚቴው አባላት መካከል አንዱ ከ2 ዓመት በፊት ወደ ኢትዮጵያ ሄደው በአንድ የማዕድን ኩባንያ ላይ እንዲሰሩ መደረጋቸውንም አሳውቋል። አስተባብሯል የተባሉት አምባሳደር ለኢትዮ ፎረም ጉዳዩን በተመለከተ የተናገሩትን ጨምሮ በዝርዝር ወደ እናንተ የሚቀርበው ዘገባችን ይሆናል። የኦህዴድ ብልጽግናው አገዛዝ እጅ ሰጡኝ ያላቸውን የኦሮሞ ነጻነት ሰራዊት አባላትን ማሰሩን አባ ገዳዎች አረጋገጡ። ከ100 በላይ የሚሆኑ የቀድሞ ታጣቂዎች ታስረው እስከ 20 ዓመት የእስራት ቅጣት እንደተፈረደባቸውም ታውቋል። ታደምጡታላችሁ። ከአዲስ አበባ አቅራቢያም ዳኛው አብይን በማንበብ ላይ እያሉ ተገደሉ። ከእርሳቸው ባሻገር ተከራካሪም ችሎት ውስጥ በተከፈተባቸው ተኩስ ለህልፈተ ህይወት መዳረጋቸው ተሰምቷል። ሌላኛው መረጃችን ነው። የኢራኑ ጠቅላይ መሪ ጠላት በጦር ሜዳ ተሸንፏል ሲሉ ገለጹ። ይህ በእንዲህ እንዳለ የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ ጦርነት የማካሄድ ስልጣናቸው በምክር ቤት መገደቡን ተከትሎ ቁጣቸውን አሰምተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የመከላከያ ሰራዊቱ በአማራ ክልል በዞን ዋና ከተማ ጭምር ተዋግቼ በአንድ ቀን በጥቂት አካባቢዎች ከ200 በላይ ሰው ገደልኩ የሚል መግለጫን አሰራጭቷል። ይህ ሪፖርት የወጣው የብልጽግናው ሹማምንት ምርጫው ሰላማዊ ነበር ባሉ ተመሳሳይ ወቅትም ነው። የፋኖ ኃይሎች በተለያዩ የክልሉ አካባቢዎች የሚያደርሱትን ጥቃት መቀጠላቸውን ገልጸው በሺዎች የሚቆጠር ሰብአዊ ጉዳት መድረሱን ማሳወቃቸውን መዘገባችን አይዘነጋም። በእርግጥ የአገዛዙ ሹማምንት ይህንን ኢትዮጵያውያንን የመግደል ሳምንትና ግድያቸውን ህጋዊ አድርጎ የማስቀጠያ ሂደትን ፍጹም ሰላማዊ አድርገው ሲያቀርቡት ሰንብተዋል። እንዲያም ሆኖ የመከላከያ ሰራዊቱ የምስራቅ ህዝብ ብቻም ትናንት የአብይ አህመድ አማካሪ ጌታቸው ረዳ በዓለም አቀፍ የመገናኛ ብዙሃን ወጥተው ትናንሽ ግጭቶች እንዳሉት ያለው ሁነት በክልሉ እንደሌለ ነው በሪፖርቱ ይፋ ያደረገው። በአራት ዞን ብቻ በአንድ ቀን ውስጥ ከ200 በላይ ገድዬም ከ160 በላይ አቆሰልኩ የሚለው ሪፖርትም የመሐመድ ተሰማው እዚያ ወጣው ነው። ይህ ውጊያ ደግሞ በዞን መቀመጫ ከተማ ደብረ ታቦር ጭምር እየተደረገ ነው ይላል። እንዲህ ያለው ሪፖርት የሚወጣው ደግሞ ከሰሞኑ እንኳን ወደ ከተማ ሊመጡም ጉድጓድ ውስጥ ተቀብሯል የሚል ንግግርን በቅርቡ ባደረጉት አዛዥ መሐመድ ተሰማ እዝ በኩል ነው። ይህ በምዕራብና ሰሜን ጎጃም አዊና ደቡብ ጎንደር ዞኖች ብቻ እየተደረገ ነውና ሌሎች አጠቃላይ የክልሉ ዞኖች ከሌሎች 11 የሰራዊቱ እዞች ጋር ከተደመረም የሟቾች ቁጥር በመከላከያ ስሌት በበርካታ ሺዎች በልቂት ደረጃ ነው ማለት ይሆናል። የፋኖ ኃይሎችን በምርጫ ወቅት በርካታ ሺዎች የሚቆጠር የመከላከያ የሚሊሻና የአድማ ብተና ኃይል መደምሰሳቸውን ይፋ አድርገዋልና ይህም በዚህ ላይ የሚጨመር ነው። ብርጋዴር ጀነራል ተፈራ ማሞ በምርጫው ሰሞን በሁሉም የአማራ ክልል አካባቢዎች በተመሳሳይ ጊዜ የተከፈተው ዘመቻም የአገዛዙን ኃይል ለማዳከም ጭምር እየጠቀመ ስለመሆኑ መናገራቸው የሚታወስ ነው። በእርግጥ የብልጽግና አማካሪዎች ትናንሽ ግጭቶች ናቸው ሲሉ የገለጹት መከላከያ ውሸታም ነው እያሉ ነውን የሚለው መሰረታዊ ጥያቄ የሚነሳውም ለዚህ ነው። ያ ካልሆነ ግን በዓለም ላይ በቀን ይህን ያክል ህዝብ የሚያልቅበት አንዳች ጦርነት በዚህ ወቅት ማቅረብ አይችሉምና የሆነው ሆኖ በሀገሪቱ ያለው ነባራዊ ሁኔታ ግን ጦርነት፣ ቀውስና ግድያ ነው። የፋኖ ኃይሎች በተለያዩ አካባቢዎች የሚያደርሱትን ጥቃት መቀጠላቸውን ገልጸው በጋሸን አቅራቢያ እንደዚሁም በጋሸና ከተማ ውስጥ አደረስ ነው ያሉትንም አብነት አድርገዋል። በከተማ በሌሊት የተፈጸመውን ጥቃት ተከትሎ ከደረሰው ሰብአዊ ጉዳት ባሻገርም የጦር መሳሪያዎች መወሰዳቸው ተሰምቷል። ከምርጫው ማግስት ጥቃት የተፈጸመባቸው
ያለባቸው ናቸው ከተባሉ ስፍራዎች መካከልም የምርጫ ኮሮጆን ይዘው ይንቀሳቀሱ በነበሩ የጸጥታ አካላት ላይ በማዕከላዊ ጎንደር ማክሰኝትና ጎንደር ከተማ መካከል ባለ ስፍራ፣ በሰሜን ሸዋ ምንጃር ሸንኮራ በተመሳሳይ የምርጫ ቁሳቁስ ይዘው በሚንቀሳቀሱ ኃይሎች ላይ ያጋጠሙትም ይገኙበታል። በምዕራብ ጎንደር ደግሞ ከገንደ ውሃ ከተማ አቅራቢያ ባሉ የተለያዩ አቅጣጫዎች ከሰሞኑ የነበረውን ውጊያ ተከትሎ መንገዶች መዘጋታቸው ተሰምቷል። በክልሉ የተለያዩ ስፍራዎች ደግሞም ከሰሞኑ የፋኖ ኃይሎች የጣሉትን የእንቅስቃሴ ገደብ ተከትሎም ቆመው የነበሩ ተሽከርካሪዎች አሁን ገደቡ ከተነሳ በኋላ ለመንቀሳቀስ ሲሞክሩ ስለምን የፋኖ ኃይሎችን ትዕዛዝ አከበራችሁ በሚል በመንግስት የጸጥታ ኃይሎች እንዳይጓዙ እየተደረገ ስለመሆኑ ታውቋል። ይህ በእንዲህ እንዳለ የመንግስት ወታደሮች የኮማንዶ አባላትን ጨምሮ እየተቀላቀሏቸው እንደሆነ የፋኖ ኃይሎች ይገልጻሉ። በሸዋ ቀጠና የሌትናንት ጀነራል ሹማ ብደታው ኮማንዶ አመራር እና አባላት ጭምር ወደ ታጣቂ ኃይሎቹ ከነጦር መሳሪያቸው መቀላቀላቸውን ያሳውቁበት ሪፖርትም ከነዚህ ውስጥ ይገኝበታል። ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ከሰጧቸው የኮሚቴ አባላት መካከል አንዱን ወደ አዲስ አበባ ወስደው በጥቅም ሳይደልሉ እንዳልቀረ ተዘገበ። ስለ ጉዳዩ የዘገቡ የኖርዌይ የመገናኛ ብዙሃን ሽልማቱን ካበረከቱት የኮሚቴው አባላት መካከል አንዱ ከ2 ዓመት በፊት ወደ ኢትዮጵያ ሄደው በአንድ የማዕድን ኩባንያ ላይ እንዲሰሩ መደረጋቸውንም ገልጿል። ጉዳዩን አስተባብሯል የተባሉት አምባሳደር ለኢትዮ ፎረም ሲናገሩ ደግሞ የኖቤል ኮሚቴ አባሉ ወደ ኢትዮጵያ ለመሄድ ሲነሳ አነጋግሮኛል ይሉና ግልጽነት የጎደለው ጉዞ ነበር ብለዋል። የኖቤል ኮሚቴውን በአብይ አህመድ ምክንያት አዳዲስ ፖሊሲ ለማውጣት ተገዷል። አብይ አህመድ ሚሊዮን ዶላሮችን አውጥተው ሽልማት እንደሚገዙ ከዚህ በፊት በተደጋጋሚ መገለጹ አይዘነጋም። ከነዚህ መካከል ደግሞ የዓለም የምግብና እርሻ ድርጅት ፋኦ በሙሳ ፋቂ መሐማት ደላላነት በካባ ኦርጌሳና ደሚቱ ሀምቢሳ አስፈጻሚነት ሽልማት እንዲያበረክትላቸው መደረጉ አይዘነጋም። ጠቅላይ ሚኒስትሩ ምንም ገንዘብ ሳያወጡ የተሸለሙበት የኖቤል ሽልማት ለጦርነት እንደተጠቀሙ በት ሲነገር መቆየቱ ደግሞ የሚታወስ ነው። የኢትዮ ፎረም ምንጮች እንዳረጋገጡትም የትግራይ ጦርነት እየተካሄደ ባለበት ወቅት ከጦርነቱ 9 ወራት በፊት ሽልማት የሰጣቸው ይኸው የኖቤል ኮሚቴው ወደ አዲስ አበባ ተጉዞ ጠቅላይ ሚኒስትሩ ጦርነቱን እንዲተውት ጠይቆ ነበር። አሁን ደግሞ የኖርዌይ የመገናኛ ብዙሃን እንደዘገቡት ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ከሰጣቸው ኮሚቴ አባላት መካከል አንዱ በኢትዮጵያ ውስጥ በማዕድን ስራ ዘርፍ ተቀጥረው ነበር። የኖርዌዩ ዕለታዊ ጋዜጣ አፍተን ፖስት ሰሞኑን ባወጣው ዘገባ እንዳጋለጠው ከኮሚቴው አባላት መካከል አስሌ ቶዮ የተባሉት ግለሰብ አንድ ኢትዮ ፖታሽ በተባለ የማዕድን ቆፋሪ ድርጅት በኩል ስራ አግኝተው ከአብይ አህመድ ጋር ለመገናኘት ሄደው ነበር። ይህንን ሲያደርጉም ለመስሪያ ቤታቸው ባለማሳወቃቸው የኖቤል ኮሚቴው ቀውስ ውስጥ ገብቷል ተብሏል። እኒህ ግለሰብ በ2019 ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት እንዲሰጥ ድምጽ ከሰጡት የኮሚቴው አባላት መካከል አንዱ ነበሩ የሚለው ጋዜጣው ከወራት በኋላ አብይ አህመድ በትግራይ ህዝብ ላይ ጦርነትን ከፍተው የተዋጉትን ጠቅላይ ሚኒስትር በ2024 ወደ ኢትዮጵያ ተጉዘው ሲያገኟቸው አጀንዳቸው ላይ የሰላም ስራ አልነበረም ብሏል። ኢትዮ ፖታሽ የተባለው ድርጅት በማዕድን ቁፋሮ ላይ ተሰማርቶ የነበረ ቢሆንም ከአብይ አህመድ አገዛዝ ጋር በገንዘብና በፈቃድ እድሳት ምክንያት አለግባባ ሲል እኒህን ለጠቅላይ ሚኒስትሩ ሽልማትን የሰጡትን የኮሚቴ አባል ቀጥሮም ከብልጽግና ባለስልጣናት ጋር እንዲገናኙለትና ችግሩ እንዲፈታለት ማሰራቱንም ዘገባው ያትታል። የኖቤል ኮሚቴው ምክትል ሰብሳቢ የሆኑት አስሌቶዮም ወደ ኢትዮጵያ ሄደው በአብይ አህመድና በሌሎችም የኦህዴድ ብልጽግና ባለስልጣናት አቀባበል እንዲደረግላቸው ያደረገውን ሁኔታ ያመቻቹት ደግሞ በቀደመው ጊዜም በኢትዮጵያ የኖርዌይ አምባሳደር የነበሩት ጄንስ ፒተር ኬምፕሩድ መሆናቸው በጋዜጣው ላይ ሰፍሯል። ኢትዮ ፎረም እኒህን የቀድሞውን አምባሳደር ጄንስ ፒተር ስለተባሉት ነገር ያላቸውን አስተያየትም ጠይቋል። ጄንስ ፒተር ለጣቢያችን ሲናገሩም የኖቤል ኮሚቴው አባል አስሌቶዮ ወደ ኢትዮጵያ መሄድ እንደሚፈልግና ከኢትዮጵያ መንግስት ባለስልጣናት ጋር እንዳገናኘው ጠየቀኝ። እኔም ለግርማ ብሩ ኢሜል ጻፍኩና የኖቤል ኮሚቴ አባል የሆነው አስሌ መምጣት ይፈልጋል ሲል ጠየቅኩት። ሄዶም ተገናኘ ብለዋል። He just called me because I've been, as you probably know, I've been serving in Ethiopia a number of times. በኢትዮጵያ ጉዳይ ብዙ ልምድና ከብዙ ሰውም ጋር ትውውቅ ያለኝ መሆኔን ስለሚያውቅ ይመስለኛል ወደ ኢትዮጵያ እሄድ ዘንድ አመቻችልኝ አለኝ። እኔም ለግርማ ብሩ የኖቤል ኮሚቴ አባል የሆነው አስሌ ወደ እናንተ መምጣት ይፈልጋል ብዬ ኢሜል ላከው። የእሱን ጉዞ ዓላማ ምን እንደሆነ አልነገረኝም። የእኔ ግምት የነበረው ከኖቤል ሽልማቱ ጋር በተገናኘ ከአብይ አህመድ ጋር ወይም ከኢትዮጵያ መንግስት ሰዎች ጋር ይወያያል የሚል ነበር። በኋላ ግን የሰማሁት ከአንድ የግል ኩባንያ ጋር የተያያዘ ነው።
ይሁን እንጂ ያኔ ይህንን ለኔ አልነገረኝም። ከዚያ በኋላም አግኝቼው አላውቅም። ለአቶ ግርማ ብሩ የኢሜይል መልእክት የጠየቁት ኖርዌጂያኑ ዲፕሎማት ጄንስ ለኢትዮ ፎረም ሲናገሩ የጉዞ ዓላማ ከሚሰራበት የኖቤል ኮሚቴ ጋር እንደሆነ ገምቼ ነበርም። የኖቤል ኮሚቴው በ2022 በአብይ አህመድ ላይ ያወጣው የትችት መግለጫ ቀጣይ አካል መስሎኝም ነበር ብለዋል። አፍተን ፖስት ጋዜጣ ደግሞ አስሌቶዮ በኢትዮጵያ ቆይታቸው የጠቅላይ ሚኒስትሩን አማካሪ ግርማ ብሩን፣ የኢንቨስትመንት ሆልዲንግ ኃላፊ ብሩክ ታዬና ራሳቸው ጠቅላይ ሚኒስትሩን አግኝተው መመለሳቸውን አረጋግጫለሁ ብሏል። ከአብይ አህመድ አገዛዝ ጋር መግባባት ሲያቅተው ራሳቸው አብይን የሸለመው ኮሚቴ አባል በአማካሪነት የወሰደው የኖርዌዩ ኢትዮ ፖታሽ ማዕድን ቆፋሪ ድርጅት ያራ ዳሎል በሚል ስም የሚንቀሳቀስ እንደነበር የጠቀሰው ጋዜጣው ቶዮ በአዲስ አበባ የነበራቸው ቆይታን በማስመልከት ሲጠይቃቸው ከኩባንያው ጋር የተያዘ አይደለም ብለው አስተባብለዋል ይላል። እንዲህ ካለው የአብይ አህመድና የቶዮ ግንኙነት መጋለጥ በኋላም የኖቤል ኮሚቴና የኖቤል ኢንስቲትዩት በሰጠው መግለጫ እስከዛሬ በቃል መተማመን ላይ የተመሰረተ አሰራር ነበረን። አሁን ባለው ተጨባጭ ሁኔታ ግን በቂ እንዳልሆነ አምነናል። በዚህ ምክንያት አዲስና ጥብቅ የስነ ምግባር ደንብ ተግባራዊ አድርገናል ብሏል። በአዲሱ ደንብ መሰረትም ማንኛውም የኮሚቴው አባል ወደ ውጭ ሀገር የሚያደርጋቸው ጉዞዎችና የምክር አገልግሎቶችን ጨምሮ የሚቀበላቸው ተጨማሪ ውጫዊ የስራ ኃላፊነቶች አስቀድሞ ከኖቤል ኢንስቲትዩት ዳይሬክተር ጋር በመወያየት ግልጽ ማድረግና ፍቃድ ማግኘት እንዳለበትም ደንግጓል። ኮሚቴው የህዝብን አመኔታ ለመመለስ በሚል የአባላቱ የስራ ሁኔታ፣ የጥቅም ትስስሮች፣ የኢኮኖሚ ፍላጎቶች፣ የተደረጉላቸው የጉዞ ድጋፎችና የተቀበሏቸው ስጦታዎች በየዓመቱ በዝርዝር ተመዝግበው ለህዝብ ይፋ እንዲሆኑም ወስኗል። ኮሚቴው የአስሌቶዮን ድርጊት ተከትሎ የመጣውን የታማኒነት ቀውስ ለመፍታትም አባላቱ ከግል ኩባንያዎች ጋር ያላቸውን ግንኙነት የሚገድብና ሙሉ በሙሉ ይፋ የሚያደርግ አዲስ ጥብቅ የቁጥጥር ስርዓትን ዘርግቷል ሲል የጻፈው አፍተን ፖስት ለዚህ ሙሰኛ እንቅስቃሴ አስተያየታቸውን እንዲሰጡት አብይ አህመድንም ሆነ ግርማ ብሩን እንደዚሁም ብሩክ ታዬን ለመጠየቅ ያደረገው ጥረት እንዳልተሳካለት ግን ጠቁሟል። የኦህዴድ ብልጽግናው አገዛዝ እጅ ሰጡኝ ያላቸውን የኦሮሞ ነጻነት ጦር አባላትን ማሰሩን አባገዳዎች አረጋገጡ። ከ100 በላይ የሚሆኑ የቀድሞ ታጣቂዎች ታስረው እስከ 20 ዓመት የእስራት ቅጣት እንደተፈረደባቸውም ተገልጿል። ብልጽግና እጅ ሰጡኝ የሚላቸው የፋኖና የኦሮሞ ነጻነት ሰራዊት አባላትን መግደሉን፣ መሰወሩንና ማሰሩን ስንዘግብ መቆየታችን ይታወቃል። አገዛዙ ለፖለቲካዊ ፍጆታ የሆነው ዘንድ በአዲስ አበባ የተለያዩ ቦታዎች ሲያዘዋውራቸው የነበሩትን የቀድሞ የኦሮሞ ነጻነት ሰራዊት አባላትን ወደ እስር ቤት እንደወሰዳቸው የገለጹት የቱለማ አባገዳ ጎበና ሆላ ናቸው። አዲስ ስታንዳርድ አባገዳውን ዋቢ አድርጎ እንደጻፈው በሻሸመኔ፣ በባቱ፣ በአዳማና በሌሎችም የኦሮሚያ ክልል አካባቢዎች የታሰሩት ግለሰቦች ከ3 እስከ 20 ዓመት የሚደርስ የእስራት ፍርድ ተበይኖባቸው በስር ላይ እንደሚገኙ ገልጿል። የሰላም ጥሪዎችን ተቀብለው እጃቸውን ከሰጡ በኋላ በኦሮሚያ ክልል ማረሚያ ቤቶች ታስረው ከሚገኙ ከነዚህ የቀድሞ የኦሮሞ ነጻነት ሰራዊት አባላት የተላኩ ደብዳቤዎች እንደደረሳቸው አባገዳው ገልጿል። ደብዳቤዎቹ የሰላም ጥሪዎችን ተቀብለው እጃቸውን የሰጡ ከ100 በላይ የኦሮሞ ነጻነት ሰራዊት ጦር አባላት ከ3 እስከ 24 ዓመት በሚደርስ ጽኑ እስራት እንደተላለፈባቸው የሚገልጹ ናቸውም ብሏል። ደብዳቤው ከ3 ወራት በፊት እንደደረሳቸው የጠቀሱት አባገዳው እንደ ጠቅላይ አቃቤ ሕግ ቢሮ ያሉ የአስተዳደርና የፍትህ አካላትን ጨምሮ ከሚመለከታቸው ተቋማት ጋር ለመነጋገር የተደረጉ ጥረቶችም እስካሁን ውጤት እንዳላስገኙ ተናግሯል። ከዚህ በፊት የፌዴራልና የክልል መንግስት ባለስልጣናት ባሉበት ለሰላም ጥሪ አቅርቤ ነበር ያሉት አባገዳውም ለዘላቂ መፍትሄ የሚደረግ ማንኛውም ጥረት ገለልተኛ መሆን እንዳለበትና ሁሉም ወገኖች ውይይት እንዲያደርጉ ግፊት ሊደረግባቸው እንደሚገባም አሳስቧል። በህዳር 2017 የኦሮሚያ ክልላዊ መንግስት ከኦሮሞ ነጻነት ጦር መገንጠሉን ካወጀውና የማዕከላዊ እዝ የቀድሞ አዛዥ የነበሩት የአደሳ ነጋሳ ጃልሰኝ ከሚመራው ቡድን ጋር የሰላም ስምምነት ተፈራርም ያለው ማለቱ አይዘነጋም። የስምምነቱ ውሎች ለህዝብ ይፋ ካለመደረጋቸው በተጨማሪም ከጃልሰኝ ጋር ሆነው ወደ መንግስት ከገቡ ታጣቂዎች መካከል ቁጥራቸው ጥቂት ያልሆኑ ሰዎች መገደላቸው፣ መሰወራቸውና መታሰራቸውን መዘገባችንም ይታወሳል። የብልጽግናው አገዛዝ እጅ ሰጡኝ ያላቸውን የፋኖ አመራሩ አሰግድ መኮንንንም የት እንዳደረሳቸው የማይታወቅ ሲሆን የፋኖ አባል በመሆኑ በአዲስ አበባ ገደልኩት ያለውን የናሁሰናይ አንዳርጌን አስከሬንም አልሰጥም ብሎ መቅረቱ የሚዘነጋ አይሆንም።
ከአዲስ አበባ በቅርብ ዙሪያም ዳኛዋ ብይን በማንበብ ላይ ያሉ ተገደሉ። ከእርሳቸው ባሻገር ተከራካሪም ችሎት ውስጥ በተከፈተባቸው ተኩስ ለህልፈተ ህይወት መዳረጋቸው ሰምቷል። ዛሬ ረፋድ ላይ በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ውስጥ በተፈጸመ ጥቃት የዕለቱን የችሎት ውሳኔ በማንበብ ላይ የነበሩ ዳኛና አንዲት ተከራካሪ ህይወታቸው ማለፋቸው ተዘግቧል። አክሰስ ቱ ጀስቲስ ኢኒሺየቲቭ የተሰኘው ተቋም እንዳወጣው ሪፖርት ከሆነም የቤተሰብ ክርክር ጉዳይን በመመልከት ላይ የነበሩት ዳኛ ወርቄ ፈንካሳም የፍርድ ቤት ውሳኔውን እያነበቡ ባሉበት ወቅት ተከሳሹ በድንገት ባወጣው ሽጉጥ ዳኛዋን በጥይት በመምታት ህይወታቸው አልፏል። በዛው አጋጣሚም በችሎት ውስጥ በጉዳዩ ላይ ይከራከሩ የነበሩት ግለሰብም በተመሳሳይ ሁኔታ በተከሳሹ በተተኮሰ ጥይት ወዲያውኑ ህይወታቸው አልፏል። በጥቂት ሰከንዶች ውስጥም የነበረው የችሎቱ ሰላማዊ ድባብ ወደ ድንጋጤ፣ ጩኸትና ደም መፋሰስ ተቀይሯል ተብሏል። የህግ ባለሙያዎችና የማህበራዊ ሚዲያ ተጠቃሚዎችም ድርጊቱን በጽኑ ያወገዙ ሲሆን ዳኞችና የህግ ባለሙያዎች በስራ ገበታቸው ላይ አስተማማኝ የደህንነት ጥበቃ እየተደረገላቸው እንዳይደለም አመልክተዋል። አንድ ተከሳሽ ገዳይ መሳሪያ ይዞም ወደ ችሎት አዳራሽ ውስጥ መግባት መቻሉ በፍርድ ቤቶች አካባቢ ያለውን የፍተሻና የጥበቃ ስርዓት ምን ያክል የላላ እንደሆነ ማረጋገጫ አድርገውም አቅርበዋል። ይህም ህግን በገዛ እጅ ለመተርጎም መሞከርና በፍትህ ውሳኔ ላይ በኃይል ማመጽ የማህበረሰቡን የሰላም እሴት እየናደ የቀጠለ ስለመሆኑ በመጠቆም የኢራኑ ጠቅላይ መሪ አያቶላ አሊ ሆሚኒ ጠላት በጦር ሜዳ ተንበርክኳል ሲሉ ገለጹም። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ ጦርነትን የማካሄድ ስልጣናቸው በምክር ቤት በመገደቡ ቁጣቸውን አሰምተዋል። የአሜሪካ ተወካዮች ምክር ቤት አባላት በኢራን ላይ ጦርነት የማካሄድ ስልጣናቸውን የሚገድብ ውሳኔ አሳልፈዋል። ፕሬዚደንቱ ከኢራን ጋር የሚደረገውን ጦርነት ለማብቃት የሚያስችለው ድርድር ከመጨረሻ ደረጃ ላይ በደረሰበት ጊዜም የአሜሪካ ህዝብ ተወካዮች ምክር ቤት ጦርነትን በማካሄድ ስልጣናቸው ላይ ገደብ መጣሉን ሀገር ወዳድነት አይደለም ብለውታል። ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ውሳኔውን በተመለከተ ባሰፈሩ ጽሁፍ ተቀናቃኞቻቸው ዲሞክራቶችና እነሱን ደግፈው ድምጽ የሰጡ የፓርቲያቸው ሪፐብሊካን የምክር ቤት አባላትን ወቅሷል። ከኢራን እስላማዊ ሪፐብሊክ ጋር የሚደረገው ጦርነትን ለማብቃት በመጨረሻው ድርድር መካከል ላይ እያለው 4 የሪፐብሊካን እንደዚሁም ሁሉም የዲሞክራቲክ ፓርቲ አባላት የምክር ቤት እንደራሴዎች ጦርነት የማካሄድ ስልጣኔን የሚገድብ ትርጉም የለሽ ውሳኔ ያሳልፈዋል ሲሉም ነው የገለጹት። ድርድሩ ከምን ደረጃ ላይ እንዳለ እያወቁ እንዴት እንዲህ ያለ ከአርበኝነት የራቀ ውሳኔን ይሰጣሉ ሲሉም በተወካዮች ምክር ቤት አባላቱ ውሳኔ ደስተኛ ለመሆናቸውን አብራርቷል። ከዚህ ቀደምም ብዙም ባልተለየ ሁኔታ የአሜሪካ ምክር ቤት የዲሞክራቲክ ፓርቲ አባላት ያቀረቡት ፕሬዚደንት ዶናልድ ትራምፕ በኢራን ላይ የሚያካሂዱትን ጦርነትን የሚገድብ የውሳኔ ሀሳብን በመደገፍ ድምጽ ሰጥቷል። ይህ ውሳኔ በምክር ቤት ውስጥ ካሉ ዲሞክራቶች በ211 አባላት ድጋፍ ያገኘ ሲሆን 4 የትራምፕ ፓርቲ አባላትም ደግፈውት በ215 ለ208 በሆነ ድምጽ ብልጫ ነው ተቀባይነት ያገኘው። የኢራን ጦርነት ከተጀመረ በኋላ የትራምፕን ጦርነት የማካሄድ ስልጣንን ለመገደብ በተደጋጋሚ ድምጽ ቢሰጥም ተቀባይነት ሳያገኝ ቀርቶ ነበር። አሁን ግን አብዛኞቹ ሪፐብሊካኖች ውሳኔውን ቢቃወሙትም በአብላጫ ድምጽ ግን አልፏል። ይህ በእንዲህ እንዳለ የኢራኑ ጠቅላይ መሪ ሞጅተባ ሆሚኒም ባስተላለፉት አዲስ መልእክታቸው ጠላቶቻችንን በጦር ሜዳ አሸንፈናቸዋል ካሉ በኋላ እንዲያም ሆኖ የህዝባችንን ጥንካሬ ለማፈራረስና ለመከፋፈል እየተሞከረ ነው ብለዋል። ሆሚኒ ኢራናውያን ሀገሪቱ በተጋፈጠችው ስጋት ፊት ብሔራዊ አንድነትን እንዲያሳዩ ጥሪ አስተላልፈው በህዝብ መካከል ተስፋ መቁረጥን አሊያም መከፋፈልን መፍጠር ጠላትን መርዳት ነው ብለዋል። የጠቅላይ መሪው መልእክት የተነበበው የእስላማዊ ሪፐብሊክ መስራች የሆኑት ሩሁላ ሆሚኒ የሚዘክረው ዓመታዊ ክብረ በዓል ላይ ነው። ሞጅተባ ሆሚኒ ስልጣን ከተረከቡበት ጊዜ ጀምሮ በአደባባይ እስካሁን ታይቶ አያውቁም። ከዚህ በፊት የሰጧቸው የተለያዩ መግለጫዎች በጽሁፍ የቀረቡ ሲሆን ስላሉበት ሁኔታም አሊያም በሀገሪቱ አስተዳደሩ ስላላቸው የዕለት ተዕለት ቁጥጥር በተመለከተም ቀጥተኛ መረጃ የለም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።